السلام عليكم يا ሱና ልጆች እንዴት ናችሁ? ልጆች ትዝ የሚላችሁ ከሆነ የሁሉም ፊደላት ከአሊፍ እስከ ያ ያሉትን ሐርፎችን ዓለማቸውን በመሄድ ጎብኝተናል። ሁሉንም ፊደል በደንብ ስላወቃችሁ ወደ ማንበብ እንሄዳለን። ዘራዓ ልጆች እኚህ ፊደላት ሲቀጠሉ በዚህ መልክ ይጻፋሉ። ግን ምንም የተቀጠለ ነገር የለም። ለምን ብትሉ ዛል ከሱ በኋላ ከሚመጡ ፊደላቶች ጋር አይቀጠልም። እንዲሁም ራ ከሱ በኋላ ከሚመጡ ፊደላቶች ጋር አይቀጠልም። ስለዚህ ዘራዓ ሲጻፍ ምንም የሚቀጠል ነገር የለም። ልጆች አንድ ላይ እናንብብ። ዘራዓ ዘራዓ ዘራዓ። ጎበዝ ልጆች ይህንን ማንበብ ትችላላችሁ? አዚና ልጆች እኚህ ፊደላት ሲቀጠሉ በዚህ መልኩ ይጻፋሉ። ግን ምንም የተቀጠለ ነገር የለም። ለምን ብትሉ አሊፍ ከሱ በኋላ ከሚመጡ ፊደላቶች ጋር አይቀጠልም። እንዲሁም ዛ ከሱ በኋላ ከሚመጡ ፊደላቶች ጋር አይቀጠልም። ስለዚህ እነዚህን ስንጽፍ ምንም የሚቀጠል ነገር አይኖርም። ልጆች አንድ ላይ እናንብብ። አዚና አዚና አዚና። ጎበዝ ልጆች ይህንስ ማንበብ ትችላላችሁ? ሐዚራ ልጆች እኚህ ፊደላት ሲቀጠሉ በዚህ መልኩ ይጻፋሉ። ሐ ከዛል ጋር ተቀጥሏል። ዛ ግን ከራእ ጋር አልተቀጠለም። ምክንያቱም ዛ ከሱ በኋላ ከሚመጡ ፊደላቶች ጋር አይቀጠልም። ሐ ሲቀጠል ቅርጹ በዚህ መልኩ ይቀየራል። ዛል መሃል ላይ ሲጻፍ ቅርጹ በዚህ መልኩ ይቀየራል። ልጆች አንድ ላይ እናንብብ። ሐዚራ ሐዚራ ሐዚራ። ልጆች አሁን የምላችሁን ቃል ከነዚህ ቃላቶች ምረጡ። ዘራዓ። ጎበዝ ልጆች ማንበብ ትችላላችሁ ማለት ነው። አሁንም አንድ ቃል እላለሁ፣ ከዚህ ቃላቶች መካከል ትመርጣላችሁ። አዚና። ይሄኛውንስ ማንበብ ትችላላችሁ? ሐዚራ። ጎበዝ ልጆች እስካሁን እያነበባችሁ ነበር። አሁን ደግሞ የተወሰነ የእንስሳት ስሞችን በአረብኛ እንማር። እንስሳት በአረብኛ ሐይዋናት ይባላል። ልጆች ውሻ የማሽተት ችሎታ ከኛ በ40 እጥፍ እንደሚበልጥ ታውቃላችሁ? እንዲሁም ውሾችን ያሰለጥኗቸውና አይነ ስውር የሆኑ ሰዎችን መንገድ መምራት ይችላሉ። ውሻ በአረብኛ ከልብ ይባላል። ከልብ ከልብ ከልብ። አሁን ከልብ ምን ማለት እንደሆነ ታውቃላችሁ? ቀጣይ እንስሳ ደግሞ ላም ነው። ልጆች ላሞች ቀይ ቀለም እንደማይታያቸው ታውቃላችሁ? እንዲሁም ረሱላችን ሰለላሁ ዐለይሂ ወሰለም የላም ወተትን እንድንጠጣ መክረውናል። ስለዚህ እናንተም ወተት መጠጣት አለባችሁ። ላም በአረብኛ በቀራህ ይባላል። በቀራህ በቀራህ በቀራህ። ጎበዝ ልጆች በግስ በአረብኛ ምን እንደሚባል ታውቃላችሁ? ኸሩፍ ይባላል። ኸሩፍ ኸሩፍ ኸሩፍ። ልጆች ምን ያክል እንደገባችሁ ለማወቅ ጥያቄ ልጠይቃችሁ። እሺ፣ ከነዚህ ውስጥ ከልብ የትኛው ነው? ጎበዞች። ሁለተኛ ጥያቄ፣ ከነዚህ ውስጥ በቀራህ የትኛው ነው? ጎበዝ ልጆች። ሶስተኛና የመጨረሻ ጥያቄ፣ ከነዚህ መካከል ኸሩፍ የትኛው ነው? ጎበዝ ልጆች ዛሬ 3 የእንስሳ ስሞችን በአረብኛ ተምረናል። እነሱም ከልብ፣ በቀራህ እና ኸሩፍ ናቸው። ልጆች እነዚህን አትርሱ። በሚቀጥለው ደግሞ ሌላ የእንስሳ ስሞችን እንማራለን። እሺ፣ ጎበዝ ሆናችሁ በጥሞና ስላዳመጣችሁ ደስ የሚል መዝሙር ልጋብዛችሁ። ይህ መዝሙር በደንብ ካዳመጣችሁ ብዙ የእንስሳቶችን ስም ትማራላችሁ። እሺ፣ حيوانات
حيوانات بين الناس وفي الغابات، حيوانات حيوانات بين الناس وفي الغابات، تعطي جمالا للحياة يا لجمال الكائنات، تعطي جمالا للحياة يا لجمال الكائنات. بجمالي ترتاح قلوب، أنا قط جدا محبوب، بجمالي ترتاح قلوب، أنا قط جدا محبوب، مشهور جدا وأليف، فأنا خفيف الظل ظريف، مشهور جدا وأليف، فأنا خفيف الظل ظريف. حصان عربي وأصيل، صوتي يا أطفال صهيل، حصان عربي وأصيل، صوتي يا أطفال صهيل، أجري أعدو بالفرسان في الصحراء وفي الوديان، أجري أعدو بالفرسان في الصحراء وفي الوديان. لي جناحان ولا أطير، أنا الدجاجة يا صغير، لي جناحان ولا أطير، أنا الدجاجة يا صغير، صيصاني ما أحلاهم خلفي تصطف وتسير، صيصاني ما أحلاهم خلفي تصطف وتسير. حيوانات حيوانات بين الناس وفي الغابات، حيوانات حيوانات بين الناس وفي الغابات، تعطي جمالا للحياة يا لجمال الكائنات، تعطي جمالا للحياة يا لجمال الكائنات. خلف الراعي مع القطيع محبوب جدا ووديع، خلف الراعي مع القطيع محبوب جدا ووديع، خروف ورداء صوف مشهور جدا معروف، خروف ورداء صوف مشهور جدا معروف. كلب للإنسان وفي وسريع جدا وذكي، كلب للإنسان وفي وسريع جدا وذكي، دوما أقف بباب الدار أحرسها ليلا ونهار، دوما أقف بباب الدار أحرسها ليلا ونهار. بقرة أطعمه الإنسان، أنا مصدر هذه الألبان، بقرة أطعمه الإنسان، أنا مصدر هذه الألبان، هناك في المراعي بعيدة حيها البقرة السعيدة، هناك في المراعي بعيدة حيها البقرة السعيدة. حيوانات حيوانات بين الناس وفي الغابات، حيوانات حيوانات بين الناس وفي الغابات، تعطي جمالا للحياة يا لجمال الكائنات، تعطي جمالا للحياة يا لجمال الكائنات. ልጆች አሁን ደግሞ አንድ አጠር ያለ ተረት ላንብብላችሁ። አደራችሁም በደንብ አዳምጡ እሺ። ለምን ብትሉ ቶሎ አረብኛ መማር የምትፈልጉ ከሆነ ብዙ ማዳመጥ አለባችሁ። ዛሬ ስለ ትንሹ ድብ እነግራችኋለሁ። كان هناك دب صغير يعيش في الغابة. في يوم من الأيام وجد الدب شجرة تفاح ممتلئة بالثمار. قرر الدب أن يتسلق الشجرة ليأكل التفاح. بعد أن أكل بعض التفاح شعر بالشبع ونزل من الشجرة سعيدا. ልጆች ትንሹ ድብ የሚወደውን ፖም በልቶ ከጠገበ በኋላ በጣም ደስ አለው። ልጆች እናንተም የምትወዱትን ምግብ ከበላችሁ በኋላ ደስ ሲላችሁ አላህን ማመስገን አትርሱ እሺ። አሁን ደግሞ እናትና ልጅ ስለምን ይነጋገራሉ የሚለውን ተከታትለን እንመለስ። أين أنت يا إدريس؟ أنا هنا. أين هنا؟ في غرفتي. ماذا تفعل هناك؟ ألبس قميصي. البسه بسرعة وتعال إلى المطبخ للفطور. حاضر، أنا في طريقي إليك يا أمي. ماذا تريد للفطور اليوم؟
أريد الخبز والمربى. هذا هو الخبز والمربى. افتح الثلاجة وأجلب الحليب. ልጆችዬ አዳመጣችሁ? አሁን በዚህ ኮንቨርሴሽን ዋና የቃላት ትርጉሞችን ልንገራችሁ። አይነ አንተ የት ነህ? አይነ አንተ የት ነህ ተብላችሁ ስትጠየቁ ለምሳሌ አና እኔ ፊ ጉርፈቲ ክፍሌ ውስጥ ነኝ። አና ፊ ጉርፈቲ ክፍሌ ውስጥ ነኝ ብላችሁ መመለስ ትችላላችሁ። ማዛ ተፍዓሉ ምን እያደረክ ነው? ማዛ ተፍዓሉ ምን እያደረክ ነው ተብላችሁ ስትጠየቁ ለምሳሌ አልበሱ ቀሚሲ ሸሚዜን እየለበስኩ ነው ብላችሁ መመለስ ትችላላችሁ። መጥበኽ ማድቤት መጥበኽ ማድቤት። ፈጡር ቁርስ ፈጡር ቁርስ። ልጆች እንዳይጠፋችሁ አንዴ ልትገምላችሁ፣ እናንተም ከኔ ቀጥላችሁ በሉ እሺ። አይነ አንተ የት ነህ? አይነ አንተ የት ነህ? ማዛ ተፍዓሉ ምን እያደረክ ነው? ማዛ ተፍዓል ምን እያደረክ ነው? መጥበኽ ማድቤት መጥበኽ ማድቤት። ፈጡር ቁርስ ፈጡር ቁርስ። ልጆች የዛሬ አረብኛ እንማር ፕሮግራማችን እንዴት አገኛችሁት? ደስ አላችሁ? በሚቀጥለውም እንዲህ አስተማሪና ደስ የሚል ፕሮግራም አዘጋጅተንላችሁ እስከምንመጣ ድረስ መልካም ሳምንት።